ተረት አንድ በአንድ ጥቁር አባይ አቅራቢያ የሚገኝ ውብ ደን ውስጥ ታመነ የተባለ በጣም ተንኮለኛና ፈጣን ጥንቸል ይኖር ነበር። ታመነ በጫካ ውስጥ ከሚኖሩት እንስሳት ሁሉ በጣም ፈጣን እንደሆነ በማሰብ ዘወትር ይፎክር ነበር። አንድ ቀን ታመነ ጉማ የተባለችውን አዛውንት ኤሊ መንገድ ላይ አገኛት። ኤሊዋ በዝግታ እየተጓዘች ሳለ ታመነ እየሳቀ አይ ጉማ፣ በዚህ ፍጥነትሽ እኮ ቦታ ለመድረስ ዓመት ይፈጅብሻል አላት። ኤሊዋ ጉማ ግን ፈገግ ብላ ታመነ፣ ቀስ ብሎ የሚጓዝ መጨረሻ ላይ ይደርሳል። ከፈለክ እኔና አንተ እንሩጥና ማን እንደሚያሸንፍ እኔ አለችው። ታመነ በሳቅ እየተንከባለለ ከኔ ጋር ውድድር እሺ ይሁንልሽ አለና ተስማማ። በማግስቱ የጫካው እንስሳት በሙሉ ውድድሩን ለመታደም ተሰበሰቡ። አጋዘኑ የውድድሩን መነሻና መድረሻ ምልክት አደረገ። ውጨት ሲነፋ ታመነ እንደ ቀስት ተወንጭፎ በመሮጥ ኤሊዋን ከኋላው ጥሏት ሄደ። ታመነ ውድድሩን ግማሽ ያህል ከተጓዘ በኋላ ወደ ኋላው ዞሮ ሲያይ ኤሊዋ አሁንም በጣም ሩቅ ነው ያለችው። እሷ እዚህ እስክትደርስማ ሰዓታት ይፈጃል፣ ለምን ጥቂት አላርፍም ብሎ በማሰብ ከአንድ ትልቅ የዋርካ ዛፍ ጥላ ስር ተቀመጠ። የዛፉ ውብ ጥላና ንፋስ ደስ ሲለው እንቅልፍ ወሰደው። በዚህ ጊዜ ኤሊዋ ጉማ ሳታቋርጥ ሳትሰለችና ሳትቆም በዝግታ መንገዷን ቀጠለች። እንቅልፍ የወሰደውን ታመነ አልፋ ወደ ማጠናቀቂያው መስመር ተቃረበች። ታመነ ከእንቅልፉ ሲነቃ ፀሐይ ልትጠልቅ አቅራቢያ ነበረች። ደንግጦ ወደ ማጠናቀቂያው መስመር ሲሮጥ ኤሊዋ ጉማ መስመሩን አልፋ የጫካው እንስሳት ሲያጨበጭቡላት ተመለከተ። ታመነ በራሱ ኩራት ምክንያት ተሸነፈ። ልጆች፣ የዚህ ተረት መልእክት ትዕግስት፣ ጽናትና ሳያቋርጡ መጣጣር ሁልጊዜም ኩራትና ችኮላን ያሸንፋል። ተረቴን መልሱ፣ አፌን በዳቦ አብሱ።